ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ህጋዊነቱን ያጣው ህወሓት በመቀሌ ያካሄደ በሚገኘው ዝግ ስብሰባ ጦርነቱን ቀድሞ መጀመር ስለሚችልበት እድል መምከሩ ተሰማ። ህወሓት በግምገማው ጦርነት አይነሳም የሚለው ተስፋ አክትሟል ማለቱ የተሰማ ሲሆን ጉዳዩን ማን ቀድሞ ይጀምራል የሚል መሆኑም ተገልጿል። ህወሓት በመቀሌ ያካሄደ በሚገኘው ዝግ ስብሰባ ጦርነቱ ቀድሞ መጀመር ስለሚችልበት እድል መምከሩም ተሰምቷል። በደብረጽዮን ገብረ ሚካኤል የሚመራው ህወሓት ጦርነቱን ቀድሞ ሊጀምር እንደሚችል እያካሄደ ገኘው ዝግ ስብሰባ መምከሩን ከመቀሌ ሾልኮ የወጣ መረጃ አመላክቷል። ከፌደራል መንግስቱ ጋር ውጥረት ውስጥ የገባው ህወሓት ከ3 ቀን በፊት በጀመረው ዝግ ስብሰባ ጦርነቱን ቀድሞ ከመጀመር እስከ ኤርትራ ፋኖና ብልጽግና መክሯል ተብሏል። ህወሓት በግምገማው ጦርነት አይነሳም የሚለው ተስፋ አክትሟል ማለቱ የተሰማ ሲሆን ጉዳዩን ማን ቀድሞ ይጀምረዋል የሚል መሆኑንም ገልጿል። ህወሓት ስብሰባ ከመጀመሩ ቀደም ብሎ በወጣው መግለጫ ወደ ጦርነት ለመግባት የመጨረሻው ምዕራፍ ላይ እንገኛለን ማለቱ ይታወሳል። ጦርነት ተቃርቧል የሚል ግምገማ ያለው ህወሓት ጠላት በማለት የፈረጃቸውን ኃይል ተዘጋጅቷል የሚል ግምገማ ማስቀመጡም ተገልጿል። የነደብረጽዮን ቡድን ህወሓት በግምገማው በጠላትነት የፈረጀው የጠቅላይ ሚኒስትር አብይ አህመድ አስተዳደር ሲሆን ከራሱ የተገነጠለውን ቡድን በካሃዲነት ፈርጇል። በመቀሌው ግምገማ በጠላትነት የተፈረጀው የፌደራል መንግስት በጦር ቴክኖሎጂ የታገዘ ከፍተኛ ዝግጅት ሊኖረው እንደሚችል ህወሓት በስብሰባው መክሯልም ተብሏል። ህወሓት በግምገማው ፌደራል መንግስቱ እንደከዚህ ቀደሙ ጦርነት የሚያሰልፈው ተባባሪ ኃይል የለውም ተብሏል። በአንጻሩ በባለፈው ጦርነት ከፌደራል መንግስቱ ጋር ወገነው የነበሩ የፋኖ ኃይሎችና የኤርትራ መንግስት አሁን በተቃራኒ ጎራ መሳለፋቸው እንደ ድል መገምገሙን ታውቋል። ይሁን እንጂ የፋኖ ኃይሎችና የኤርትራ መንግስት ከፌደራል መንግስቱ ጋር የራሳቸው ልዩነት ቢኖራቸውም ከህወሓት ጋር አጋርነት ስለመፍጠራቸው መረጋገጫ እንደሌለም ተገምግሟል ተብሏል። ከመቀሌው ስብሰባ ሾልኮ የወጣው መረጃ እንደሚያመላክተው ከሆነ ህወሓት ከኤርትራ መንግስት በኩል መተማመኛ ያለው ድጋፍ ሊያገኝ ስለሚችልበት ሁኔታ እምነት እንደሌለው ገምግሟል። ይህ አይነቱ የህወሓት ግምገማ ምናልባትም የኢትዮጵያና የኤርትራ መንግስት ውጥረት በንግግር የሚረግብበትን አጋጣሚ ከተፈጠረ በሚል ሊሆን ይችላል። እንደ አሜሪካ ያሉ ሀገራት በኢትዮ ኤርትራ መካከል ጦርነት እንዳይቀሰቀስ እያሳሰቡ ሲሆን ወደ ንግግር እንዲገቡ ጫና እንደሚፈጥሩም ይጠበቃል። የኤርትራ መንግስት ከቀይ ባህር ጋር በተያዘ ከኢትዮጵያ መንግስት በኩል የገባውን የመወጋት ስጋት የሚቀርፍ እድል ካገኘ ህወሓትን ከመደገፍ ሊቆጠብ እንደሚችል ይጠበቃል። በአንጻሩ በኢትዮጵያ መንግስት በኩል በኃይል አማራጭ አሰብን የመቆጣጠር አዝማሚያ ከቀጠለ ከህወሓት ጋር ተባብሮ መቀጠልን ሊመርጥ ይችላል። የመቀሌው የህወሓት ግምገማ ዛሬም የቀጠለ ሲሆን በተለይም ወደ ጦርነት የመግባትና ያለመግባት ጉዳይ ተጨባጭ አቅጣጫ ሊቀመጥለት እንደሚችል እየተገለጸ ነው። እንዲሁም ከሰሞኑ የከሸፈውን ጀነራል ታደሰ ወረደን ከስልጣን የማስወገድ እንቅስቃሴ በሌላ አማራጭ ለማስቀጠልም ህወሓት ውሳኔ ያሳልፋል ተብሎ ይጠበቃል። ባለፉት 2 ቀናት ግምገማ በራያና ጠለምት ባሉ በአወዛጋቢ አካባቢዎች የተሰማራው ኮማንድ ፖስት በጫና እንዲወጣ ለማድረግ አቅጣጫ ተቀምጧል። ህወሓት በራያ አካባቢዎች የተሰማራው ኮማንድ ለቆ እንዲወጣ በይፋ ጥያቄ ማቅረቡ የሚታወስ ሲሆን አልፎ አልፎ ትንኮሳዎችንም ሲያደርግ ነበር። ወልቃይትን የከበበው የህወሓት አርሚ 7 ጦር ትዕዛዝ ተሰጠው። ጦሩ ለጦርነት ግዳጅ ዝግጁ እንዲሆን ትዕዛዝ ሲሰጠው ወዲህ ደግሞ የጸረ ድሮን ባለሙያዎች መቀሌ መግባታቸው ተሰምቷል። ህወሓት ሱዳን ባሰፈረው አርሚ 7 ውስጥ የመለመላቸውን የጸረ ድሮን ባለሙያዎች ለወራት አሰልጥኖ በኤርትራ በኩል ወደ ትግራይ አስገብቷል። ወልቃይት ጫፍ የሰፈረው የህወሓት አርሚ 7 ላይቀሬው ጦርነት ግዳጅ በተጠንቀቅ እንዲቆም መመሪያ ሲሰጠው፣ በሌላ በኩል የጸረ ድሮን ባለሙያዎች መቀሌ መግባታቸውም ተሰምቷል። ህወሓት ሱዳን ባሰፈረው አርሚ 7 ውስጥ የመለመላቸውን የጸረ ድሮን ባለሙያዎች ለወራት ተሰልጥኖ በኤርትራ በኩል ወደ ትግራይ ማስገባቱ እየተነገረ ነው። ሱዳን ከሰፈረው የህወሓት ጦር የተመለመሉ የጸረ ድሮን ባለሙያዎች ከወራት ስልጠና በኋላ ወደ ትግራይ መግባታቸው ተሰምቷል። አርሚ 7 ጸረ ድሮን መታጠቁ ከተገለጸ በኋላ ነው ይህን አይነት እንቅስቃሴ እያደረገ ያለው ተብሏል። አርሚ 7 ጸረ ድሮን መሳሪያ መታጠቁን የሚያመለክቱ መረጃዎች በራሱ
በህወሓትና በመንግስት ደጋፊ ማህበራዊ ሚዲያ ክንፎች መሰራጨቱ ይታወሳል። ለወራት የጸረ ድሮን ስልጠና የወሰዱት የህወሓት ሰዎች በኤርትራ በኩል ትግራይ መግባታቸው የተሰማው መቀሌ ላይ ስለ ጦርነቱ እየተመከረ ባለበት አጋጣሚ ነው። ህወሓት ካለፈው ሰኞ ጀምሮ አይቀሬ ነው ስለተባለለት የጦርነት ድግስ በጥልቀት እየገመገመ መሆኑን ከመቀሌ ሾልኮ የወጣ መረጃ ያመለክታል። ከቅርብ ጊዜ ወዲህ በሱዳን ያለው ጦር በወታደራዊ ትርኢት በተደጋጋሚ ያሳየው ህወሓት ጦርነቱን ቀድሞ ከጀመረው በወልቃይት በኩል ሊለኩሰው እንደሚችል እየተነገረ ነው። ወልቃይት ላይ ከሱዳን በኩል አርሚ 7 ከተከዜ ወንዝ ጫፍ በጀነራል ምግበይ ኃይል የሚመራው ኃይል አሰፍስፎ እየጠበቀ ነው። ህወሓት ወደ ጦርነት ለመግባት ውሳኔ ካሳለፈ ከአጋሮቹ ከኤርትራና ሻቢያ ከሱዳኑ ጀነራል አልቡርሃን ጋር በቀጥታ የሚያገናኘውን ወልቃይትን መቆጣጠር ይመርጣል። ወልቃይት ላይ ሁሉም በየፊናቸው ጦራቸውን አሰልፈው በተጠንቀቅ የቆሙ ሲሆን የነ ኮሎኔል ደመቀ ዘውዱ የተከዜ ዘብና መከላከያ ሰራዊትም ተቀናጅተዋል። በሰሜኑ ጦርነት ወቅት ወደ ሱዳን ተሻግሮ የሰፈረው አርሚ 7 ለ3 ተከታታይ ዓመታት የሰው ኃይልና የጦር መሳሪያ አቅሙን አጠናክሯል። ወደ ወልቃይት ሰብሮ ለመግባት ከአንድም ሁለት ጊዜ የሞከረው አርሚ 7 በሱዳኑ የእርስ በርስ ጦርነት ለጀነራል አልቡርሃን ጦር በመዋጋት በመላሹ የጦር የሎጂስቲክ ድጋፍ እንደሚያገኝም ተዘግቧል። አሁን ላይ በህወሓትና በፌዴራል መንግስት መካከል የተፈጠረው የጦርነት ስጋት በቀጠናው ውጥረት ፈጥሯል። ውጥረቱ ቀጠናዊ ድምታ እንዲይዝ ያደረገው ደግሞ ህወሓት ከሱዳን እስከ ኤርትራ ከውጭ ኃይሎች ጋር ቅንጅት መፍጠሩን ተከትሎ ነው። በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ፊታቸውን ያዞሩ ጎረቤት ሀገራትና የውስጥ ታጣቂ ኃይሎች አሰላለፍም ውጥረቱን ውስብስብ አድርገውታል። በአሁኑ ወቅት በኢትዮጵያ የሚንቀሳቀሰው የገዢው መንግስት ተቀናቃኞች እንቅስቃሴ በአንድም በሌላም ሁኔታ ቀጠናዊ መልክ እየያዘ ይገኛል። የሻቢያ እጅ ይቆረጣል ሲሉ ጀነራል ባጫ ደበሌ ያስጠነቀቁ። ጀነራሉ የኤርትራን ጦር ሁኔታ እንደ እጅ መዳፍ ያውቀዋል ያሉ ሲሆን ፋኖን የሚመራውና የሚያሰለጥነው ሻቢያ ነው ሲሉ ከሰዋል። ኤርትራንና የኤርትራን የጦር ዩኒት እንደ እጅ መዳፌ ጠንቅቄ ያውቀዋል ያሉ ሲሆን አስመራ ምሽግ ነው የምትመስለው ሲሉም ተደምጠዋል። ሻቢያ የሚያስገባው እጅ ይቆረጣል የሚል ማስጠንቀቂያም ወደ አስመራ ልከዋል። በቅርቡ የጸረ ሽምቅ ውጊያ ጥበብ የተሰኘ ዳጎስ ያለ መጽሐፍ ያሳተሙትና በአሁኑ ወቅት የኬንያ አምባሳደር የሆኑት ጀነራል ባጫ ደበሌ መጽሐፋቸውንና ወቅታዊ ጉዳዮችን በተመለከተ ሰፊ ቃለ ምልልስ ሰጥቷል። አዲስ ፓራዳይም በተሰኘ የበይነ መረብ ሚዲያ ላይ ያቀረቡ ጀነራሉ ስለ ግብጽ ሰሞነኛ ዛቻ፣ ስለ ፋኖና ኦነግ ሸኔ እንቅስቃሴ፣ ስለ ኤርትራና ሌሎች ጉዳዮች ዘለግ ያለ ማብራሪያ ሰጥቷል። ጀነራሉ ስለ ሽምቅ ውጊያ በሰጡት አስተያየት ሸማቂ ኃይሎችን የማጥፋት 80% ስራ የፖለቲከኞች ነው ያሉ ሲሆን ይህም የሆነው ሸማቂዎችን ለማጥፋት ወሳኙ ስራ የፖለቲካ ስራ በመሆኑ ነው ይላሉ። ቀሪው ስራ ደግሞ የወታደር ኃይሉ በመሆኑ አጽንኦት መሰጠት አለበት ብሏል። ከሰሞኑ የፋኖ አመራሩ ካፒቴን ማስረሻ ቸጤ ከመንግስት ጋር የሰላም ስምምነት መፈራረሙ ይታወቃል። በዚህ ጉዳይ ላይ አስተያየት የሰጡ ሲሆን ጠመንጃ ይዞ በረሃ የገቡ ኃይሎች የሚዋጉበት መንገድ ራስን የመግደል አካሄድ ነው በማለት ተችቷል። ውጊያ ዝም ብሎ የገና ሩር ጨዋታ አይደለም፣ ብቃት ይጠይቃል። ከውጭ ድጋፍ ለማግኘት ብቻ በሚዲያ እየመጡ ግፋ በለው ያዘው ተቆጣጠረው ይላሉ። ውጊያ ግን እንደዛ አይደለም ሲሉ ተችቷል። ፋኖም ሆነ ኦነግ ሸኔ ጠመንጃ ይዘው ድል እንደማያገኙ ተረድቷል ሲሉ የሚቀጥሉት ጀነራሉ ሁለቱ አማጺ ኃይሎች በግብጽና ኤርትራ ተላላኪነት ፈርጀዋል። ቀጥለውም በተለይ የፋኖ ታጣቂዎች ለምን እንደማይደራደሩ ምክንያት ያሉትን ጉዳይ አስቀምጠዋል። እነዚህ ኃይሎች መደራደር አይፈልጉም፣ ምክንያቱም የውጊያው ባለቤት እነሱ አይደሉም። እኔ እንደማውቀው ነጻ የማውጣት ትግል ባለቤት አገር ውስጥ አይደለም፣ የላካቸው ሌላ አካል ነው። የኤርትራ መንግስት አስታጥቆ ልኳቸዋል። በየጊዜው የሚመራቸው እርሱ ነው። በቅርብ ጊዜ ሱዳን ውስጥ የተደረገው ስብሰባው የሚሆነው ስለዚህ እነርሱ አንደራደርም ሲሉ ራሳቸውን ችለው የቆሙ አይደለም፣ መሪው ውጭ ነው ያለው ሲሉ የፋኖ ኃይሎች ከሻቢያ ቀጥተኛ ትዕዛዝ ይቀበላሉ ሲሉ ከሰዋል። በተመሳሳይ ኦነግ ሸኔም እንደ ፋኖ ሁሉ የትግሉ ባለቤት አይደለም ሲሉ ከሰዋል። በጦርነት አሸናፊ የሚባል የለም በማለት የሚቀጥሉት ጀነራሉ ፋኖ አሸንፎ አዲስ አበባን ቢቆጣጠር ሲሉ ሊሆን ይችላል ያሉትን ትንበያም አስቀምጧል። በጦርነት አሸናፊ የሚባል የለም፣
አሁን ለምሳሌ ፋኖ የሚባለው ቡድን መንግስትን አሸንፎ አዲስ አበባን ተቆጣጥሮ ስልጣን ያዘ አሸንፍ ያለው ማለት ግን የለበትም። ነገ ሌላው እንደዚህ ይገጥመዋልና ይቀጥላል። ስለዚህ ይህ አዙሪት ነው። የሚያዋጣው ነገር ወደ ሰላምና ድርድር መምጣት ነው። አሁን ላይ መንግስትን ተዋግቶ ማሸነፍ አይቻልም በማለት ስለ ጦርነት አዙሪትና ድርድር አስፈላጊነት ሰፊ ገለጻ ሰጥቷል። አሁን ያሉት ተዋጊዎች አማተር ናቸው ሲሉ የሚያጣጥሉት ጀነራሉ በአማራ ክልል 13 ዓመታትን መቆየታቸውን ጠቅሰው አሁን አማራ እየተገደለ ያለው በገዛ ልጆቹ ነው ብለዋል። ጀነራል ባጫ በዚህ ቃለ መጠይቃቸው ሌላ ያነሱት ጉዳይ ሻቢያን በተመለከተ ነው። የሻቢያ ፖሊሲ ኢትዮጵያን እረፍት ነስቼ ኤርትራን ሰላም አደርጋለሁ የሚል ነው ሲሉ የገለጹ ሲሆን ሻቢያ ከፍጥረቱ አንስቶ ኢትዮጵያን ሲያተራምስ ነበር ብሏል። ጀነራል ባጫ በዚህ ቃለ መጠይቃቸው ሌላ ያነሱት ጉዳይ ሻቢያን በተመለከተ ነው። የሻቢያ ፖሊሲ ኢትዮጵያን እረፍት ነስቼ ኤርትራን ሰላም አደርጋለሁ የሚል ነው ሲሉ የገለጹ ሲሆን ሻቢያ ከፍጥረቱ አንስቶ ኢትዮጵያን ሲያተራምስ ነበር ብሏል። አይደለም ኤርትራን ማንንም መከላከል እንችላለን። ሻቢያ በየቦታው እግሩንም እጁንም እያስገባ አንፈራግጦ የሚያደርገው እንቅስቃሴ በየቦታው ተቆራርጦ ይቀራል። ይሄ ምንም ጥርጥር የለውም። ትርፉ ግን ኪሳራ ነው በማለት አስጠንቅቋል። ይህ አካሄዱን ተው መባል አለበት ብለዋልም። ህወሓት መልሶ በሚመዘገብበት ጉዳይ ላይ የጀመርነው ንግግር የለም ሲል ምርጫ ቦርድ ገለጸ። የብሔራዊ ምርጫ ቦርድ ሊቀመንበር ሜላት ወርቅ ኃይሉ ተቋማቸው የተሰረዘውን የህወሓት እውቅና በማንሳት መልሶ ለመመዝገብ በሚቻልበት ሁኔታ ንግግር እየተደረገ አለመሆኑን አስታውቋል። ሊቀመንበሯ በሰጡት መግለጫ የህወሓትን እውቅና የመመለስ ስልጣን ቦርዱ አለመሆኑንም ገልጸዋል። የህወሓት ጉዳይ ከፕሪቶሪያው የግጭት ማቆም ስምምነት ጋር የተገናኘ መሆኑን የጠቀሱት ወይዘሮ ሜላት ወርቅ ጨምረውም እንደዚህ አይነት ፖለቲካዊ ጉዳዮች አግባብ ባለው መንገድ እንጂ በምርጫ ቦርድ በኩል የሚፈቱ አይደሉም ብለዋል። ህወሓት በተሻሻለው የፖለቲካ ፓርቲዎች አዋጅ መሰረት እንደገና መመዝገብ የነበረበት ቢሆንም ባለመመዝገቡ በምርጫ ቦርድ ከፖለቲካ ፓርቲነት መሰረዙ ይታወሳል። ይሁንና የህወሓት ቃል አቀባይ ባለፈው ሳምንት በሰጡት ቃለ ምልልስ የፌዴራል መንግስቱ ምርጫ ቦርድን እንደ መሳሪያነት በመጠቀም በትግራይ ክልል ውስጥ አዲስ ፖለቲካዊ አሰላለፍ የመመስረት ስትራቴጂውን እያራመደ መሆኑን ገልጿል። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛውን ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ወደና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ ጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓውያኑ 2018 በኢሳያስና በጠቅላይ ሚኒስትር አብይ መካከል በሳውዲ አማካኝነት የተፈረመው ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳይ ተንታኙ አብዱራህማን ሰይድ አቡ ሐሺም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና ኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመውን ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላሉ ይላሉ። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስትን ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ ጦርነቱን ካስቆመው የፕሪቶሪያው ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸውን ጠንካራ ወዳጅነት አብቅቷል። በተለይም ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄ አጥብቀው ማንሳታቸው በኤርትራ በኩል ስጋት ከመፍጠር ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በአካባቢው ያላቸው ተጽዕኖን ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤምሬቶች ፉክክሩ ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችል አብዱራህማን ይናገራሉ። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጭ ባሉት ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉ ያሉትን ጉብኝት የኢትዮጵያ የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙ ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገር ሊሆን ይችላል ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋትን ፈጥሯል። በተለይም በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየተጠናከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት ሁለት ወራት ውስጥ ግን 3 ጉብኝቶች
ጉብኝቶችን በቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርጓል። እነዚህ ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም አገራቱ ተመሳሳይ አቋም የሚያንጸባርቀውን የቀይ ባህር ትብብር መድረክ አባላት ናቸው። በአገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመለክቱት ሁሉም የፕሬዝደንት ኢሳያስ ጉብኝቶች ተቀባይ አገራት መሪዎች ግብዣ እንደሆኑ ነው። በጉብኝቶቹም ከአገራቱ መሪዎች ከፍተኛ ባለስልጣናት ጋር ውይይት መደረጋቸውን በጥቅል ከመገለጹ ውጪ ዝርዝር ሁኔታ አልተገለጸም።